إن هذا القرآن يهدي للتي هي أقوم ويبشر المؤمنين الذين يعملون الصالحات أن لهم أجرا كبيرا. السلام عليكم ورحمة الله وبركاته. እጅግ በጣም የምናከብራችሁ በጣም የምንወዳችሁ ውድ ጥሪ የተደረገላችሁ የሃይማኖት መሪዎች፣ የመንግስት አመራሮች፣ የማረሚያ ቤት ኃላፊዎች እንዲሁም ኡስታዞችና አህለል ኸይሮች እንዲሁም ይህንን ፕሮግራም የታደማችሁ ውድ እንግዶቻችን ክቡራትና ክቡራን ጥሪያችንን አክብራችሁ በዛሬዋ ቀን እዚህ ከጎናችን ስለተገኛችሁ በአላህ ስም ልናመሰግናችሁና እንኳን በደህና መጣችሁ ለማለት እንወዳለን። ከዚህ በማስቀጠልም ፕሮግራማችንን እጅግ በተከበረው በአላህ ቃል በቁርአን በአማረው ድምፁ የሚከፍትልን የመስጂዳችን አስተማሪና ተማሪ ሆነው ወጣት አሚር ሽፋን ወደ መድረክ እንጋብዘዋለን። አዑዙ ቢላሂ ሚነሽ ሸይጧኒር ረጂም تبارك الذي جعل في السماء بروجا وجعل فيها سراجا وقمرا منيرا وهو الذي جعل الليل والنهار خلفة لمن أراد أن يذكر أو أراد شكورا وعباد الرحمن الذين يمشون على الأرض هونا وإذا خاطبهم الجاهلون قالوا سلاما والذين يبيتون لربهم سجدا وقياما والذين يقولون ربنا اصرف عنا عذاب جهنم إن عذابها كان غراما إنها ساءت مستقرا ومقاما والذين إذا أنفقوا لم يسرفوا ولم يقتروا وكان بين ذلك قواما والذين لا يدعون مع الله إلها آخر ولا يقتلون النفس التي حرم الله إلا بالحق ولا يزنون ومن يفعل ذلك يلقى أثاما يضاعف له العذاب يوم القيامة ويخلد فيه مهانا إلا من تاب وآمن وعمل عملا صالحا فأولئك يبدل الله سيئاتهم حسنات وكان الله غفورا رحيما ومن تاب وعمل عملا صالحا فإنه يتوب إلى الله متابا
والذين لا يشهدون الزور وإذا مروا باللغو مروا كراما والذين إذا ذكروا بآيات ربهم لم يخروا عليها صما وعميانا والذين يقولون ربنا هب لنا من أزواجنا وذرياتنا قرة أعين وجعلنا للمتقين إماما أولئك يجزون الغرفة بما صبروا ويلقون فيها تحية وسلاما خالدين فيها حسنت مستقرا ومقاما قل ما يعبأ بكم ربي لولا دعاؤكم فقد كذبتم فسوف يكون لزاما በመቀጠል ወንድማዊ ሰውን ወደ መድረክ በመጋበዝ የእንኳን ደህና መጣችሁና ስለ መስጊዳችን አጠቃላይ ሂደት አብራርቶልን እንግዶቻችን እንዲጋብዝልን ወደ መድረክ ጋብዘዋል። አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር። አሰላሙ አለይኩም ወረህመቱላሂ ወበረካቱ። እንኳን ለዛሬዋ ለምንናፍቃት ቀን መስጊድ ከዚህም በፊት ምንም ብናስመርቅ ቢሆን ዛሬ ላይ መስጊድ ተሰርቶ በባለፈው ዓመታት ወይንም ወራት ማስመረቃችን ይታወቃል። ነገር ግን ጣራና ግድግዳ ብንገነባው ነሲያ ኢብኑ መስዑድ ድካሙን ሊለካው አይችልም። ምክንያቱም የሰው የቅራት ግንባታ ነው ትልቁ ነገር በአሁኑ ሰዓት እያካሄድን ያለነው። ዛሬ ላይ 185 ተመራቂዎች በቁርአንና በክታብ በተለያየ ሁኔታዎች በቃይዳ የቀሩ 185 ልጆች ወይንም ታራሚዎች ይመረቃሉ ማለት ነው። አላሁ አክበር። በጣም ትልቁን ነገር ማመስገን ከአላህ በታች የምንፈልገው ዛሬ አልሐምዱሊላህ ረቢል ዓለሚን አላህ ምስጋና ይገባው ከእናንተ ጋር ፊት ለፊት ተስቀምጦ እንድናገር ላደረገኝ ወይንም ደግሞ ቃሌን ለእናንተ እንድሰጥ ላደረገኝ ለአላህ ምስጋና ይገባው። በመቀጠል ይሄ መስጊድ አልሐምዱሊላህ ብዙ መስዋዕትነት አስከፍሎናል። ያስከፈለንም እኛም ብቻ አይደለም። የሸገር ሲቲ ዳለቲ ማረሚያ ቤት አስተዳደር ምክትል ኮሚሽነር ወጋሪ ጨላ፣ የሸገር ሲቲ ዳለቲ ማረሚያ ቤት ምክትል ዳይሬክተር ሻለቃ ቀበነ በሌ፣ እንዲሁም ኢንስፔክተር በላይ ፈይሳ፣ እንዲሁም ማኔጅመንቶች፣ እንዲሁም ሺፍት ኃላፊዎች፣ እንዲሁም ጥበቃ አባሎችን በጣም ብዙ ዋጋ ያስከፈለበት ጊዜ ተስተውሏል፣ የሚታወቅ ነውና አልሐምዱሊላህ ለዛሬ ላበቃን አላህ። ብዙ ፈተናዎች በእኛ የተጋረጠው በእኛ ክስተት የተከሰተው እነሱን ውድቀታቸውን ለመፈለግና ለመጎተት ቀበታቸውን ወደኋላ ይዞ ሲጎትቷቸው ቢኖርም ዛሬ ላይ ግን መቼም እጅ አልሰጥ ባይ የሸገር ሲቲ ዳለቲ ማረሚያ ቤት ወይንም የሸገር ሲቲ አጠቃላይ የልማት አርበኛ ምክትል ኮሚሽነር ወጋሪ ጨላ ነው። የልማት አርበኛ የሸገር ሲቲ ጌት አልሐምዱሊላህ ረብል ዓለሚን ብዙ ፈተናዎች ተጋርጦባቸው ለእኛ ለእምነት ተቋሞች በአጠቃላይ እኛንም ብቻ አይደለም ብዙ እምነት ተቋሞች በአስፈላጊው ሁኔታ እምነት ተቋሞች ይሰራሉ በተባለው ጥያቄያችን ሁሌም ሲመልሱ እንደኖረ ፈጣሪን እንደው እነሱን ለፈጣሪ ላመሰግን እፈልጋለሁ። እነሱንም ከፈጣሪ በታች ላመሰግን እወዳለሁ በእናንተ ፊት ማለት ነው።
ምክንያቱም የሚሰሩትን የልማት አርበኛነት ወደ ኋላ ገፍትሮ ለመጣልና የሚሰሩትን ስራ ለማጠልሸት ብዙ አጥፊ የሆኑ ባንዳ ወይንም ደግሞ የውስጥ መውጭም ለመጣል ሲታገላቸው በነበር ሁኔታ ዛሬ ላይ መቼም ቆሞ ይላሉ። መቼም የልማት አርበኝነታቸው እንደሚቀጥል በእኛ በሸገር ሲቲ ዳልቲ ማረሚያ ቤት ጀማና በአጠቃላይ ታራሚ ምስክርነት መስጠት እንችላለን። ይቀጥላሉ፣ ያብባሉ፣ ያምራሉ፣ ይዋባሉ ኢንሻአላህ ባላ ፈቃድ። ከዚህ በመቀጠል ያኔ ተስፋ ሰንቀን መስጊድ ያስፈልገናል ብለን ሰንቀን በተነሳንበት ሰዓት ኦሮራችን ወደ አላህ እንባችን ወደ አላህ ባነባንበት ሰዓት ያገኘነው የተለያየ ሚዲያዎች መጥቶ በተለያየ ዲዛይን ሲሞክሩና በተለያየ ውጣ ውረድ ሞክሮት የቦታውን ርክክብ ካደረግን በኋላ በጠየቅነው ሁኔታ በተረከብነው ሁኔታ ከዛም በኋላ ግን የተለያየ ሚዲያዎች መጥቶ እንኳን ቃኝቶ ለመስራትና ወይንም ደግሞ አቋም ላይ መዋል አልቻሉም ነበር። አላህ ግን ነሲያ ኢብኑ መስዑድ አላህ ሁሌም ለምስኪኖች ደራሽ አድርጎ ፈጥሮታልና ዛሬ ላይ ደርሶልን ዛሬ ላይ ይኸው አብረን ነሲያ ኢብኑ መስዑድ በከፈለው ዋጋ ባየው ውጣ ውረድ እኛ ነን ያየነው። ጀማው ነው ያየውን ስቃይ አቅም አጣው ብሎ ሳይታክተው እየሰራ አቅም አጣው ብሎ ፌሮና አሻዋና ሲሚንቶ አቃተኝ ብሎ ያላቆመው ነሲያ ኢብኑ መስዑድ በጣም እጅግ አድርጌ በአላህ ስም ላመሰግን እወዳለሁ። አላህ ሁሌም ለምስኪኖች ሁሌም ሰንጥቃችሁ ገብታችሁ እንደ አበባ እንዲያብቡ ሰበብ ምትሆኑ አላህ ያድርጋችሁ እያልኩኝ በጣም ምስጋና ለነሲያ ኢብኑ መስዑድ በአላህ ስም አመሰግናለሁ። ይህንን ልናዘምነው በጣም ልንሄድበትና ልናስብበት የሚገባ መሆኑን ለክብር እንግዶቼና ዛሬ ላይ ለተጠሩ በአጠቃላይ የክብር እንግዳ ለሆናችሁ ስማችሁ ቅድም በዝርዝር ለተጠራችሁ በሙሉ የማስተላልፈው መልእክቴን በአላህ ስም እጅግ አድርጌ እንድትቀበሉኝ እለምናችኋለሁ። ምክንያቱም ችግሩን በየዕለቱ እያየነው ስለሆነ የታራሚው ችግራችንንና ያመናል፣ ሁሌም ያመናል። እንደ እምብልዛም አድርገን የምንወዘው ነገር አንድም ነገር የለም። ምክንያቱም ካለን ማካፈል ካለን ዳቦ ተቋርሰን መብላት ብቻ ነው ዓላማችን። ይህም ስለሆነ እናንተም ሁሌም 11 ወራቱንም በአላህ ስም ይዣችኋለሁና ከዛሬ ጀምሮ ጥሪ የተደረገላቸው እንግዶች በአጠቃላይ የመጅሊስ አባላት በአጠቃላይ የመጅሊስ ኡስታዞች በአጠቃላይ የመጅሊስ ስራ አስፈጻሚዎች አጠቃላይ የመጅሊስ ቦርድ አባል የሆናችሁ በአጠቃላይ እኛን ልታስቡንና እኛን መሰል እንደ አገር ያለው ታራሚ በአጠቃላይ እንድታስቡትና ኔትወርካችሁ እንዲዘረጉ በአላህ ስም እጅግ አድርጌ ጥሪ ላስተላልፍ እወዳለሁ። አላሁ አክበር። ስለዚህም ሁሌም እናስታውሳቸዋለን፣ ሁሌም ዱዓ እናደርግላቸዋለን፣ ሁሌም እየለመን እንገኛለን። አንድም ቀን እጃችን ወርዶ በበላንበት ገበታ ረስተነው አናቅማችን። ስለዚህ እናንተም እንድታስታውሱኝ በአላህ ስም አደራ እላችኋለሁ። በተለይ ነሲያ ኢብኑ መስዑድ እጅግ አድርጌ በማረሚያ ቤቱ አስተዳደር ስም በማረሚያ ቤቱ ሙስሊም ጀማ ስምና በማረሚያ ቤቱ ታራሚ ስም ለኛ የዘነበውን ለሌላም ያካፋልና ሁሌም ነሲያ ኢብኑ መስዑድ አከብራለሁ። አላህ ይጠብቅልን። አሁን ከዚህ በመቀጠል ማለት የምፈልገው አንዳንድ ሐለል ከይሮች በጣም ድንቅና ድንቅ አስደናቂ የመሆኑ ሐለል ከይሮችን ልጠቅስላችሁ ፈልጋለሁ። ሰበታ ማማ አግሮ ኢንዱስትሪ በተደጋጋሚ ጊዜ ዘንድሮ በተለይ ባለፈው ረመዳን ላይ በፌሰር እህል ጭና መላኳን የማይረሳና የሚታወስ ሁሌም ዱዓችን እጃችን ወደ አላህ እየሆነላት ያለ ሴት ወይዘሮ ሙሉካ አደም ወይንም ወይዘሮ ሳራ ሐሰን ዱዓችን ሁሌም ከናንተ ጋር እንደሆነ እንድታስታውሱ እንፈልጋለን። እንዲሁም
በረመዳን እህል ብቻ ሳይሆን በተለያየ ጊዜ እርድ ረመዳን ከወጣ በኋላ እንደተላከልን ለዛውም የፈረንጅ ላሞችን ሊካ ሰደቃ እንደምታደርግልን በጠየቅነው ማቴሪያሉላ በጠየቅነው ሲሚንቶ እና አሻዋ እና በጥሬ ብር ለተለያየ ፊኒሺንግ ስራዎቻችን እገዛ ስታደርግ የቆየች ማማ ሰበታ ማማ አግሮ ኢንዱስትሪ በጣም እጅግ አድርገን አላህ ይስጥልንላለሁ። እንዲሁም በጣም ድንቅና ውብ የሆኑት የሰይድ ያሲን መስጂድ ጀማ በጣም በአስደናቂ ሁኔታ ዘንድሮ ሄደን ቆመን መድረክ ላይ በመለመናችን አንድ ወንድማችን እኮ መጥቶ ለራሱ አይደለም እኮ የቆመው ህዝብን ተወክሎ ሙስሊም ወንድሞቻችን ተወክሎ መጥቶ እንዴት 200 ብር ታወጣላችሁ ብሎ ኡስታዝ ሰይድ ሁሴን ቡራዮ ተነስቶ በተቆጡት ቁጣቸው 1,800,000 ብር ገደማ ይህን የገዙልን። አላሁ አክበር። 1,800,000 ገደማ በግምት የሚሆን ሁለት ጊዜ ጭኖና በተለያየ ጊዜ ጭኖ ያመጡት ከዛ በላይ መሆኑን አልጠራጠርም። ይሄ በጣም የሚደነቅ አይደለም? ጀማውጪ የሰይድ ያሲን ጀማ ይሄንን አድርጎልናል። ስለዚህ እንዲሁም አጅሪ ሴትም የአጥር እርዳታውን ትልቁን ለግሶናል። ጀዛኩሙላህ ኸይር እያልኩኝ ለዛሬው ሳላበዛባችሁ አሁንም ደጋግሜ አደራ መለው ዛሬ ጥሪ የተደረገላችሁ የመጅሊስ ኃላፊዎች በአጠቃላይ ስማቸው ተዘረዘረው ቅድም አስፈላጊ ከሆነ ዳግመኛ በቃሌ ሙሉ ዝርዝር መዘርዘር ስለምችል ግን ጊዜ ስለሚያጥረን ሁላችሁንም እንግዶች፣ የክብር እንግዶች፣ በጥሪ የመጣችሁ እንግዶች፣ የጥሪ ሰዎችን ተከትላችሁ የመጣችሁ እንግዶች፣ እንዲሁም አለልከይሮች፣ ኡስታዞች፣ የመጅሊስ ኃላፊዎች፣ የፌዴራል መጅሊስ ኃላፊዎች፣ የሸገር ሲቲ መጅሊስ ኃላፊዎች፣ የፉሪ መጅሊስ እንዲሁም ገላን ጉዳ የተለያየ ጠርተናል። ዛሬ ሐጂ ኢብራሂም ቱፋን ጠርተን ነበር። የኢትዮጵያ ተቀዳሚ ጠቅላይ እስልምና መጅሊስ ምክር ቤት ጠቅላይ ሐጂ ኢብራሂም ቱፋን በጣም እንዲመጡ በጣም ስሜታችን ነበር። ምክንያቱንም መሰረት ድንጋይ አምጥተን አስጥለናቸው በሰጡን ምክርና ተግሳስ መሰረት ዛሬ ላይ ልናሳያቸውና ልናስደስታቸው ካላህ በታች እንዲደሰቱብን ፈልገን ነበር። ባለመገናኘታቸው የቢዚ ጉዳይ ነው፣ አውፍ ብለናል። እንግዳውስ ለቀጣዩ እንደሚያስደስቱን ከዚህ ጀማ ጋር በረመዳን የተለያየ የመጣችሁ ኃላፊዎችና ሐላል ከይሮችና ባለሀብቶችና አላችሁ ስማችሁን መዘርዘር መጥራት እችላለሁ። ስለዚህ ሁላችሁም ከጎናችሁ እንድትቆዩ ባላህ ስም አደራ እያልኩኝ ለአሁኑ ነሲያ እብን መስዑድ ዋና ስራ አስፈጻሚና ወይንም ስራ አስኪያጅ ኡስታዝ ኤልያስ አወልን የክብር እንግዶችን እንዲጋብዙልኝ እሳቸውም መልእክታቸውን እንዲያስተላልፉልን ወደ መድረክ እጋብዛለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቢስሚላሂ ረህማኒ ረሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ኸይሪል አንቢያኢ ወል ሙርሰሊን ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበሩ ሼኽ ሲራጅ ፈድሉ በኦሮሚያ እስልምና ጉዳዮች የሸገር መጅሊስ ስራ አስፈጻሚና ሼኽ ጋሊ ሙክታር ዛሬ ወክለዋቸው በአጋጣሚ ስራ ላይ ስለነበሩ ሼኽ ጋሊ ሙክታር የኦሮሚያ እስልምና ጉዳዮች ፕሬዝዳንት ወክለዋቸው የተገኙ ናቸው። እንዲሁም ኮሚሽነር ወጋሪ ጫላ የሸገር ማረሚያ ቤት ዳይሬክተር፣ ኢንስፔክተርም ምክትላቸውም የማረሚያ ቤቱ ተወካዮች እንዲሁም በእንግድነት የተጠራችው እንግዶቻችን የማረሚያ ቤት ታራሚዎች ለዛሬ ቀን እንኳን በሰላም አደረሰን እያልኩኝ ጥሪያችንን አክብራችሁ ስለመጣችሁ በእኔና በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት እንዲሁም ደግሞ እንኳን ደህና መጣችሁ እንላለን። በኢብን መስዑድ ኢስላሚክ ሴንተር ስም እንኳን ደህና መጣችሁ እያልኩኝ ይህ ማረሚያ ቤት ለብዙ ጥሩ ነገር ለብዙ በጎ አድራጎት ነገር መንገድ ሆኖናል። ብዙ ወንድሞቻችንን ትላልቅ የመንግስት ባለስልጣናቶች ልባቸው ንጹህ የሆነ ለማህበራዊ አገልግሎትና
ላሉበት መስሪያ ቤት ቁርጠኛ የሆኑ ወንድሞችን እንድናገኝ አድርጎናልና ደስተኞች ነን። እዚህ ከመጣን 1 ዓመት ከምናምን ይሆነናል። የመጀመሪያው እዚህ የዘየር ነው። ከዛ በኋላ ብዙ ስራዎችን እንድንሰራ መሰረት ሆኖናል። ይህ መስጂድ ብቻ ሳይሆን ሌሎችም አገልግሎቶችን ለመስራት ብዙ ፕሮጀክቶች ነድፈን እየጣርነን ያለ ነው። ይህ ዛሬ መጠናቀቁ በተለይ ደግሞ ይህ መስጂድ ከተሰራ በኋላ አጥሩም በሃጂ ሪል ስቴት አካባቢ ያሉ የበድር መስጂድ ጀማዓዎች በተለይ ኡስታዝ አህመድ አደም በማስተባበር ይህን አጥር ጨርሰውልን ሌሎች የበር አገልግሎቶችም የተለያየ ወንድሞች ጨርሰውልን ዛሬ ሴፍ የሆነ ጥሩ የሆነ ለአስተዳደሩም ልብ እርካታ የሚሆን የመስጂድ አገልግሎት በመሆኑ ይሄኛውንም ትልቅ እርከን ስለሆነ ነው ዛሬ መገናኘት የፈለግነው። እንዲሁም ደግሞ ይህ መስጂድ ዋና ዓላማው በውስጡ የአላህ ዒባዳ የሚቆምበት እንዲሁም ወንድሞች ጥሩ የነፍስ እርካታ የሚያገኙበትና ራሳቸውን በእውቀት በስነ ምግባር የሚያንጹበት ቦታ እንደመሆኑ መጠን ይህ ነገር ተሳክቶ በዛሬው ዕለት የተለያየ የዕልም ደረጃ የደረሱ ቅድም እንደተባለው 185 የሚሆኑ ታራሚዎች የተለያየ ቂራአት ቀርተው ዛሬ የማበረታቻ ሰርተፍኬት ለመስጠትም ነው ጭምር የተገናኘ ነው። ትላልቅ እንግዶች ጠርተናል። በአጋጣሚ ጊዜው የስራ ሆነና አልተገኙም። ሁሉም ግን መልእክታቸውን እንድናስተላልፍላቸው የእስልምና ጉዳዮችም እኔን ወክለውኛል። የአዲስ አበባም የኦሮሚያም ሸጋሊም ሁሉም ወክልና ሰጥተውናል። አብሽሩ በርቱ ከናንተው ጋር ነን እያሉ ናቸው። ስለዚህ ይህ ቦታ ሐቂቃ ቅድም ኹጥባ ላይ እንደተነገረው በአንድ በኩል ጊዜ ያገኛችሁበት ቦታ ነው። ምንም እንኳን በአንድ ቦታ እንድትደረጉ እንድትታረሙ ብትሰበሰቡም ውጭ ያለ ሰው የሌለው አንድ ጥሩ ጸጋ አላችሁ፣ ጊዜ ያላችሁ። ጊዜያችሁን በደንብ ከተጠቀማችሁበት ትልቅ ኒዕማ ነው። ሐቂቃ እኛ ቢያንስ ብዙ መርከዞች አሉን። ሰው ከ10 ሺህ እስከ 20 ሺህ ብር የምግብ ችሎ 2 ዓመት ልጆቼን ያዙልኝና ቁርአን አስቀሩልኝ እኛው ጋር እያደረ በጣም ነው የምንመረምረው። በጣም ነው ልጆችን ለይተን እድል ምንሰጠው ለተወሰነ ልጆች ነው። በአመት በየቦታው ላይ 50 ልጅ እንደ ሁኔታው 60 70 ልጅ ለመቀበል ምግባቸውን ችለው የአስተማሪ ወጪ ችለው ራሱ እየገደብን ነው የምንቀበለው። 2 ዓመት 3 ዓመት እኛ ጋር ተቀምጠው ቁርአናቸውን እንዲቀሩ ሙሉ ሰዓታቸውን ማለት ነው። ልክ እንደናንተ ታስረው ነው፣ ከግቢ አይወጡም። ተከፍሎ ነው እንደዛ የሚደረገው። እናንተም ይሄ ሰዓታችሁን ከተጠቀማችሁበት ለህይወታችሁ እንዲሁም ደግሞ ለአኺራችሁም የሚጠቅማችሁ ጊዜ ነውና የሚሆነው ዲናችሁን ተማሩበት። ለዚህ ለእስር የዳረጋችሁን ነገር የምታረሙበት ቦታ እንዲሆን ራሳቸውን ተጠቀሙ። እንዲሁም ደግሞ አንዴ ቅድም እንደተባለው አንዴ የተወሰነ ነገር በመሆኑ ይሄን ባላረግ ኖሮ እያሉ ከመቆጨት ጊዜውን ተጠቅሞ ለመታረም መሞከር ነውና የሚሻለው። ጊዜያችሁን አደራ የምንለው ትልቅ ኒዕማ ነው። ነቢዩ ሰለላሁ ዐለይሂ ወሰለም እንዳሉት 2 ሰዎች 2 ጸጋ ላይ ይዘናጋሉ ተብለዋል። አንደኛው ጤንነትና ትርፍ ሰዓት ነው። ጤንነት ብዙ ጊዜ ጤነኛ የሆነ ሰው አይሰማውም። የታመመ ሰው ነው እንጂ ጤናን በትክክል ኒዕማውን የሚያውቀው ጤነኛ የሆነ ሰው ይዘናጋል። እንዲሁም ትርፍ ሰዓት ላይ ብዙዎቻችን እንዘናጋለን። አንዳንዴ ትርፍ ሰዓት ስናገኝ ባልሆነ ነገር እናሳልፋለን። ይህ ግን ትልቅ ኒዕማ ነው። መሽጉል ቢዚ በሆንበት ሰዓት ላይ ወይንም ደግሞ የተለያየ ህመምም ይዞን ሰዓት በሌለን ሰዓት ላይ ብዙ ለመስራት እናስባለን። ትርፍ ሰዓታችን ግን ትልቅ ጸጋ እንደመሆኑ መጠን እንድትጠቀሙበት አደራ ላለው። ሌላኛው ይህ መስጂድ የእውነት የአላህ ቤት ነው። ወአነል መሳጅደ ሊላሂ ፈላ ተድዑ መዐላሂ አሐዳን የተባለው መሳጅዶች የአላህ ቤት ናቸው። የአላህ ዒባዳ የሚሰራበት በጎ ነገር የሚሰራበት ወንድማማችነት የሚንጸባረቅበት ነውና በፍጹም እዚህ አካባቢ ታራሚዎች ለዚህ ቦታ ማይመጥን ምንም ነገር መሰራት የለበትም። የማረሚያ ቤቱ ማስተዳደር ሆነ ሁላችንም እዚህ የሚገባ ሰው ይሄን አጥር ከገባ በኋላ የእውነት የሚሰራው ነገር የሚታወቅ መሆን መቻል አለበት። እዚህ ዒባዳ ማድረግ ያለበትን ዒባዳ ያደርጋል። ቁርአን መቅራት ያለበትን ይቀራል። እርስ በርስ መማማር ያለበትን ይማማራል። ከዛ ውጪ ምንም የሚደረግ ምንም የሚሰጋበት ቦታ መሆን የለበትም እና የቦታውን ክብር አደራ እንድጠብቁ
በፍጹም እዚህ አካባቢ ከመስጂድ የሚወጣ በፍጹም መጥፎ ነገር ሊታይ ሊሰጋ የሚገባው ምንም ነገር እንዳይኖር አደራ እንላለን። ይህ የአላህን ቤት ማክበር አላህን እንደ ማክበር ነው። ፈመን ዩዐዚም ሸዓኢረ አላህ ፈኢነሃ ሚን ተቅወል ቁሉብ ተብለዋል። የአላህን መገለጫዎች የአላህ ያከበረውን ነገር የሚያከብር ሰው የአላህ ፍራቻ እንዳለበት መገለጫ ነውና እንድታከብሩ እንድታስከብሩ አደራ እንላለን። ይህን ጊዜያችሁን ተጠቅማችሁም ራሳችሁንም አርማችሁ ከዚህም ስትወጡ ዕውቀትን ሰንቃችሁ ለሌላውም አርአያ የምትሆኑ ያድርጋችሁ። በዚህ አጋጣሚ ይህንን ስራ በትክክል እንድንተገብር ለተባበሩን የተለያየ ችግርን ቢገጥም ያኛውን ችግር ተጋፍጠው አልፈው ይህን ስራ እንድንጨርስ ላደረጉን የማረሚያ ቤት የሸገር ማረሚያ ቤት አስተዳደሮችን በኢብኑ መስዑድ ኢስላሚክ ሴንተር በኢትዮጵያ እስልምና ጉዳዮች ስም ላመሰግን እወዳለሁ። እንደዚህ በጎ የመንግስት ተቋማቶች ሰውን እንዲታረሙ ሰዎች ጥሩ ነገር ላይ እንዲሰባሰቡ የሚያደርግ ነውና ይህንን ምክንያት በመሆናችሁ እንድንጨርስ በማድረጋችሁ ላመሰግን እወዳለሁ። ቅድምም እንደተባለው ደግሞ ይህንን በማስተባበር እነ ወንድም አሊ ኑር ሰቦ ሌሎችም አብረውት ያሉት ወንድሞች ብዙ ገፍተውናል። እንድንዘናጋም አላረጉንም። በየደቂቃው ነው የሚደውሉት፣ አይሰለቹም። ኸይር ስራ እንድንሰራ ብዙ ገፋፍተውናልና እነሱንም አላህ ኸይር ጀዛ እንዲከፍላቸው ከዚህ ስርም ታርመው የሚወጡበትን መንገድ አላህ ዱዓ እናደርጋለን። ኢንሻአላህ ማድረግ ያለብንንም ደግሞ እንጥራለን። ሁላችሁም ቶሎ ታርማችሁ ወደ ማህበረሰብ ገብታችሁ ምርታማነታችሁን እንድትቀጥሉ ለቤተሰቦቻችሁ መከታ እንድትሆኑ ሁላችን ምኞታችን ዱዓችን ነው። አላህ ሁሉ ጊዜ በኸይር ያገናኘን። ረመዳንም የደረሰ በመሆኑ ለረመዳንም እንድትዘጋጁ አደራ እላለሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ቢስሚላህ አልሐምዱሊላህ ሰላቱ ሰላም አላ ረሱልላህ ሰለላሁ ዐለይሂ ወሰለም። ኮሚሽነሩን ላመሰግን ወዳለው፣ ምክትሎቹንም፣ ሽፍት ኃላፊዎችም አመራሮችን በሙሉ ማመሰግን ወዳለው። ማመሰግንበት እኩልነት ስላየሁኝ የእምነት እኩልነት ከበር ጀምሬ እያየሁ ስለመጣ ኢትዮጵያ የተቸገረችው ይሄን ነው። እኛ ሙስሊሞች ሲሻቸው የሌላ ሀገር ዜጋ ያረጉናል፣ ሲሻቸው ሊገፋፉን ይሞክራሉ። እኛ ደግሞ እየጠነከርን እንሄዳለን። እዚህ ኮሚሽነሩም ማረሚያ ቤቱም ከልብ በሸገር መጅሊስና በኦሮሚያ መጅሊስ ስም ላመሰግን ወዳለሁ እኩልነትን ስላየሁኝ። የዛሬ 13 ዓመት ምንም እንኳን የመስጊድ መስራት ግዴታቸው ቢሆንም እሳቸው ግን ሲወርድባቸው የነበረውን ነገር አሸንፈው አይ እኩልነት መኖር አለበት፣ ዋቄፈቻም የራሱ ይኖረው፣ ኦርቶዶክስም የራሱ ይኖረው፣ ሙስሊሙም ይገንባ ብሎ የሚወስን አመራር እምብዛም አይገኝም። አንዳንዴ ሂጃብም አትልበሱ ይሉናል፣ እንቃወማለን፣ አይቻልም፣ አንቀበልም፣ አትንኩን እያልናቸው ነው። አሁንም አገሪቷ የጋራችን ስለሆነ አንዱን ገፍቶ አንዱን አርቆ መኖር ስለማይቻል እዚህ እብን መስዑድና ነሲሃን እንዴት አድርጌ ላመስግን አላቅም። ራስ ማሉ ደግሞ ኡስታዝ ኢልያስ አወል በሁሉ ነገራችን ውስጥ አለ። አሁን ደግሞ አላህ ሲቀናን ወደ መጅሊስ መጥቷል። የዛሬ 5 ዓመት በፊት ኦሮሚያ መጅሊስና በክብር እንግዳ ተጠርቼ መጥቼ መሰረት ድንጋይ እዛች አካባቢ ላይ አስቀምጬ እንደወጣሁ አስታውሳለሁ። ፎቶዋም አለ። ቢላል መስጊድ ብለን አስቀምጬ የወጣሁበት አለ። ግን ወላሂ አልሐምድ እኔ ሰራዋለሁ እያልኩ እብን መስዑድ ቀድሞኝ ስለሰራ በጣም ደስ ብሎኛል። ግልጽ ነው። ኡስታዝ አህመድ አደምም ቀላል የማይባል ነገር እንዳደረገ አውቃለሁ፣ ብዙ መረጃ ስላለኝ። ሰይድ ሁሴን ቡራዩ ደግሞ ቅድም ወንድሜ ሲጠቅሰው የነበረው መንግስት ለአስቸኳይ ጉዳይ አገራችን ላለችበት ችግር እንደ ሽማግሌ ሆናችሁ ቡኖ በደለንና አካባቢዋ ሄዳችሁ እስከ ወለጋ ያለን ድንበር ችግር ፍቱ ተብሎ ሸጋሊና እሳቸው ኡስታዝ ሃይደር ከድር እነዚህ ልጆች ዛሬ ጠዋት 2 ሰዓት አካባቢ ጋምቤላ የሚገኘው አየር መንገድ አርፎ እዛ ስለሄዱ እንጂ እናንተ ጋር መምጣት ይፈልጋሉ። እናንተንም ማየት ይፈልጋሉ። መጅሊስ እናንተ ማየት ግዴታ አለበት። በዚህ አጋጣሚ አንድ ወንድማችን የዛን የመሰረት ድንጋይ ስናስቀምጥ ታስሮ ነበር በሆነ አደጋ። ልጁ አጋሮና አካባቢዋ የባለባት ልጅ ነበር።
ወላኪን አሊፍ ትጋደም ትቆም አያውቅም ነበር። እዚህ መስጊድ ከገባ በኋላ አስታውሳለሁ ወደ ትግራይ ክልል የዞረ አንድ አጭር ልጅ ከነሱ ጋር ቁርአን እየቀራ መሐመድ ገለታ እስከ ኮሚሽነር ድረስ ብዙ ቦታ ሄደንለታል እንዲወጣ አላግባብ ስለመጣ የዛኔ እዚህም ያሉ አመራሮች ጥሩ ድጋፍ አድርገውልናል። እዚህ እሱ ልጅ ሁሌ በህይወቴ የማረሳው ሁሌ የማስታውሰው ጓደኛዬን እስላም ምን እንደሆነ አሳይቶት ጥሩ ስነ ምግባር ሰጥቶት 13 ጁዝ ቁርአን አፍዞ ወጣ። ከዚህ ነዝር 13 ጁዝ ቁርአን አፍዞ ወጣ። አንዋር ውጭ ሳገኘው እንዴት ነው አንዋር ብዬ ስጠይቀው ወላሂ እንኳን ታሰብኩኝ ምን ነው ስለው አልቀራሁም ሶስት ቀራ አላውቅም ነበር አለ። ዛሬ እንደዚህ ነው። ግን ዛሬ በመታሰሬ ጊዜ ስላገኘሁኝ ጊዜ ስላሉ ነው ወንድሞቼ። ማረሚያ ቤት ሙሉ ሰው ያደርጋል። መታሰር አልፈቅድም፣ ወንጀል እንዲሰራም አልፈቅድም። ሆኖ ከታሰራችሁ ግን ተጠቀሙበት ጊዜውን። ይሄ ማነጫ ቦታ ስለሆነ፣ ይሄ መማሪያ ቦታ ስለሆነ ማንነት ተምረህ ትወጣለህ። ሙሉ ሰው ሆነ ትወጣለህ። ለሀገር ጥሩ ታስባለህ። ኢንሻአላህ እንደና ወንድሜ አላህ ረድቶ ከወጣ ብዙ ትምህርት ሊሆን ይችላል ለሰው ልጅ። ስለዚህ እናንተ ተስፋ ከመውቀጥ ወጣችሁ ወጥቼ አገር መሪ ሆናለሁ፣ ወጥቼ ኢትዮጵያ ላይ የሆነ ነገር አረጋለሁ፣ ዲኑ ላይ የሆነ ነገር ጨምራለሁ እንድትሉ አባባም ቁርአን ካልቀሩ እኛ ፉሪ አካባቢ የምንኖር አንድ መስጊድ ውስጥ 96 ዓመት የሞላቸው ሰዎች አሊፍ ብለን ቁርአን አስጀምረን ዘንድሮ ከረመዳን በፊት እናስመርቃቸዋለን። እድሜ 96 ዓመት ቁርአን አልችልም የሚባል ነገር የለም። እዚህ መስጊድ ውስጥ ተለውጣችሁ ካልወጣችሁ ያወይለኩም ተለወጡ። በቃ በሁሉ ነገር ታስረህ ነው ያለው። ያው ክቡን ያው ከዚህ ጊዜህን ተጠቅማችሁ እየቀራችሁ እየተቀራራችሁ እየተለወጣችሁ ስትወጡ ደግሞ ንጹህ ሰው ሆናችሁ አገር የሚገነባ ዜጋ ሆናችሁ እንድትመጡ ተስፋ አደርጋለሁ። በዚሁ እኔም ብዙ ንግግር አላበዛም። ወቅቷም ትንሽ ሞርሞር እያደረገች ነው። ኮሚሽነሩን ልጋብዝና እኔ ልጨርስ ኢንሻአላህ። የተከበሩ ሼክ ስራጅ ፈድሉ የኦሮሚያ ኢስላሚክ ጉዳዮች የሽግግር መጅሊስ ስራ አስፈጻሚና የፕሬዝዳንቱ ተወካይ፣ የተከበሩ ኡስታዝ ኤልያስ አወል የኢትዮጵያ ኢስላሚክ ጠቅላይ ምክር ቤትና የኦዲትና ኢንስፔክሽን ሰብሳቢ፣ የኢሚኑ መሱድ ኢስላሚክ ሴንተር ዋና ስራ አስኪያጅ፣ የተከበሩ ኡስታዝ ካሚል ዮሴፍ በአዲስ አበባ ኢስላሚክ ጉዳዮች ምክር ቤት የልደታ መጅሊስ ስራ አስፈጻሚ፣ የተከበሩ ኡስታዝ አብዱረዛቅ ዘይን በአዲስ አበባ እስልምና ጉዳዮች ምክር ቤት የአቃቂ ቃሊቲ መጅሊስ ስራ አስፈጻሚ፣ የተከበራችሁ እንግዶቻችን፣ የተከበራችሁ የእስልምና እምነት ተከታዮች፣ የህግ ታራሚዎቻችን፣ ክቡራትና ክቡራን፣ ከሁሉ አስቀድሜ እንኳን ለሸገር ከተማ ማረሚያ ቤት መስጊድ ምረቃ በሰላም አደረሳችሁ አደረሰን። የሸገር ከተማ ማረሚያ ቤት የተመሰረተበትን ተልዕኮ በፍርድ ቤት ትዕዛዝ ወደ ማረሚያ ቤት የሚላኩትን የህግ ታራሚዎቹን በመቀበል መሰረታዊ ፍላጎታቸውን በማሟላት በተለያዩ የማነጽና የማረም መርሃ ግብሮች በስራ ላይ በማዋል የወንጀልን አስከፊነት ተረድቶ አምራችና ህግ አክባሪ ዜጋ ሆነው እንዲወጡ ማስቻል ነው። ማረሚያ ቤታችን የህግ ታራሚውን በመልካም ስነ ምግባር በመቅረጽና በማነጽ ሂደት ውስጥ በልዩ ትኩረት ከሚሰጥባቸው ጉዳዮች ዋነኛው ሰብአዊ መብታቸው ማክበር ነው። የሰው ልጅ መሰረታዊ ፍላጎቱ ከማሟላቱ ጎን ለጎን የእምነት ነፃነቱ ከህገ መንግስታዊ መብታቸው ማክበር የታራሚዎችን መንፈስ የተረጋጋና ከፈጣሪያቸው ጋር የሚገናኙበት ሁኔታዎችን በማመቻቸት ረገድ ማረሚያ ቤታችን ይህንኑ ኃላፊነት ለመወጣት ባደረገው ጥረት ሁሉም ታራሚዎቻችን እንደየእምነታቸው የማመለኪያ ቦታ ተመቻችተላቸው መንፈሳዊ አገልግሎት በማግኘት ላይ ይገኛሉ። ከቅርብ ጊዜ ወዲህ ታራሚዎቻችን ማረሚያ ቤቱ ባመቻቸው ስፍራ በየእምነታቸው የግንባታ ቦታ ተረክበው የራሳቸውን ማምለኪያ ህንፃዎች በመገንባት ላይ ይገኛሉ።
የእስልምና እምነት ተከታይ የሕግ ታራሚዎቻችን በተረከቡ ስፍራ ላይ ይህንን መሰልና ውብ ደረጃውን የጠበቀ መስጊድ በዚህ አጭር ጊዜ ውስጥ ገንብቶ ለማስመረቅ በማብቃታቸው እንኳን ደስ አላችሁ ማለት እፈልጋለሁ። ስራው በታራሚዎች በጎ አድራጊ ግለሰቦችና እስላማዊ ማህበራት የገንዘብ መዋጮና በታራሚዎች ዕውቀትና ጉልበት ተገንብቶ እንዲህ አምሮና ተውቦ አሁን በሚታየው ደረጃ ላይ ደርሷል። ይህ መስጊድ ተገንብቶ የተሟላ አገልግሎት ለማግኘት ከታራሚዎች ጉጉት አንጻር ግንባታው በተፈለገ ፍጥነት ተገንብቶ እንዲጠናቀቅ የገንዘብ፣ የማቴሪያል፣ የእውቀት ጉልበትና የሞራል ድጋፍ ላደረጉት ሁሉ ምስጋናዬ የላቀ ነው። እዚህ ላይ ሳልጠቅሰው የማላልፈው ጉዳይ ታላቁ የእስልምና እምነት ነቢይ የሆኑት ነቢይ መሐመድ አካባቢያዊ ሁኔታውን ጠንቅቀው ያውቁ ነበርና በወቅቱ ከኢትዮጵያ መዲና ድረስ የምታወቅ የፍትህ፣ የእውነት፣ ግፍና የሚጸየፍ ንጉሥና ሕዝቦች ያሉበት እንግዳ ተቀባይ ምድር አለች በማለት ተከታዮቻቸው ወደ ኢትዮጵያ ቢሄዱ ያጡትን ፍትህ እንዲያገኙ፣ ሐቀኛ ንጉሥ እንዳለ፣ የእውነት ምድር እንደሆነች፣ ግፍና በደል እንደማያገኙ አስረግጠው ልከዋል ነበር። በዚህ እኛም ከዚህ ትልቅ ትምህርት መውሰድ ይገባናል። በዚህ ግቢ ውስጥ ለሚገነቡ የማምለኪያ ሕንፃዎች ግንባታ ሁሉ የእስልምና ብቻ ሳይሆን የክርስትና እምነት ተከታይ የሕግ ታራሚዎቻችንም ተሳትፎ መሆናቸው በማረሚያ ቤታችን የእምነት መቻቻልና መከባበር ላይ አስተዋጽኦ የላቀ ስለመሆኑ ጥሩ ማሳያ ነው። ክቡራን እንግዶቻችን፣ ታራሚዎቻችን ትልቁ መጽናናትና ከፈጣሪዎቻቸው ጋር የሚገናኙበት የማምለኪያ ስፍራዎች ናቸው። ይህ ለታራሚው መንፈሳዊ እነጻ፣ ለማረሚያ ቤታችን ደግሞ የተረጋጋና ተስፋ ያለው ታራሚ ሆኖ በአገባቡ ታንጾ ወደ ህብረተሰቡ እንዲቀላቀሉ ለማድረግ ከፍተኛ ድርሻ አለው። በመሆኑም ይህ በዛሬ ዕለት የምናስመርቀው መስጊድ ከእምነት ተቋማት ባሻገር የማረሚያ ቤታችን ገጽታ በማስዋብ ረገድ የጎላ ድርሻ አለው። ስለዚህ ለረጅም ጊዜ ተገቢው አገልግሎት እንዲሰጥ የተቋሙን ስብዕና የሚያስነኩ ተግባራት እንዳይከሰቱ አስቀድሞ መከላከል እንዲሁም ግንባታው የአያያዝና የአጠቃቀም እክል እንዳይገጥመው በተለይም ምዕመናኑ የተለየ ጥበቃና እንክብካቤ ልታደርጉለት ይገባል በማለት ለማሳሰብ እወዳለሁ። የተከበራችሁ እንግዶቻችን፣ ማረሚያ ቤታችን በመንግስት በጀትና በህዝብ ተሳትፎ ሰፋፊና ተጠቃሽ ልማቶች ሲያካሂድ ነበር። አሁንም በማካሄድ ላይ ይገኛል። ነገር ግን ካለው የታራሚ ብዛትና የማረሚያ ቤቱ ስፋት አንጻር የሰብአዊ መብት አያያዝ ወደ ላቀ ደረጃ ለማድረስ የሚያስችሉ ማሻሻልና መገንባት ያለባቸው መሰረተ ልማቶች ችግሮች አለበት። እነዚህም አንደኛ ደረጃውን የጠበቀ የፍሳሽ ቆሻሻ ማስወገጃ መስመርና የሴፍቲ ታንከር እጥረት ስለመኖሩ፣ ሁለተኛ የበቂ ውሃ እጥረት፣ ግቢው ራሱን የቻለ የጉድጓድ ውሃ የሌለው በመሆኑ፣ ሶስተኛ ታራሚው ወደ ሕክምና ተቋማት በአፋጣኝ ለማድረስ የሚረዱ ተሽከርካሪ ባለመኖሩ፣ አራተኛ ለሕግ ታራሚዎች የስልጠና መስጫ አዳራሽ አለመኖሩ፣ አምስተኛ የሕግ ታራሚዎች ቤተሰቦቻቸው ጋር የሚገናኙበት ደረጃውን የጠበቀ አዳራሽ አለመኖሩ፣ ስድስተኛ የሸማ ስራን የምናዘምንበት አዳራሽና መሰል ችግሮች የተሟላ አገልግሎት በመስጠት ረገድ ማነቆ ስለሆነብን የበኩላችሁን አስተዋጽኦ እንድታደርጉልን በሸገር ማረሚያ ቤትና በመናጅመንት ስም ልጠይቃቸው ይወዳለሁ። በመጨረሻም ይህ መስጊድ በዚህ መልኩ ጥራቱን ጠብቆ በፍጥነት ተጠናቅቆ ለምረቃ እንዲበቃ በማስተባበር ሰርቶ በማሰራት ግንባር ቀደም ሆኖ ድርሻቸውን ሲወጡ የነበሩ አስተባባሪ ኮሚቴ አባላትና
የሕግ ታራሚዎችን በራሴና በማረሚያ ቤቱ ስም ከፍ ያለ ልባዊ ምስጋናዬን አቀርባለሁ። እኛም እንደ ማረሚያ ቤቱ የዚህ መስጊድ ግንባታ በእምነቱ ተከታይ ጉጉትና ትጋትና ርብርብ በዚህ መልኩ አምሮበት ተጠናቅቆ ለአገልግሎት መዋል የማረሚያ ቤታችን ለግንባታው ልዩ ትኩረት ተሰጥቶ ሁኔታዎችን በማመቻቸት መሰል ስህተቶች እንዳይከሰቱ አስፈላጊውን ጥንቃቄ በማድረግ ስራው በፍጥነት እንዲጠናቀቅ ከፍተኛ ድጋፍና ክትትል በማድረግ የበኩላችን ሚና ተጫውተናል። በመሆኑም ግንባታው በራሱ ብቻ ግብ ሊሆን አይችልምና ሙስሊምና የሕግ ታራሚዎቻችን ቦታው የተቀደሰ ቦታ እንደመሆኑ መጠን በእስልምና አስተምሮ መሰረት ሰላምን፣ መቻቻልን፣ ወንድማማችነትን፣ እዝነትን በታራሚዎች መካከል በማጽረዝ የማረምና የማነጽ ስራችን እንድትደግፉን እያልኩ አበክሬ ማሳሰብ ይፈልጋለሁ። በድጋሜ ለዚህ የምረቃ ቀን እንኳን አደረሳችሁ እንኳን አደረሰን ለማለት እወዳለሁ። በመቀጠልም የመስጂዳችን ውስጥ ኢማም ሆነው እያገለገሉና እዚህ የማረሚያ ቤት ከገቡበት ቀን አንስቶ ለተማሪዎቻቸው ሙሉ ጊዜያቸውን በመስጠት ሌሎች ሙስሊም ወንድሞቻቸውን እያበረታቱና እያስቀሩ እውቀት እያስጨበጡ የሚገኙት የመስጂዳችን ኢማም ኡስታዝ አህመድ አንድ ሁለት ደቂቃ አጠር ያለ ንግግር አድርገው ኡስታዝ ያሲን መጥተው እንዲጋብዙልን በአክብሮት ጋብዛለሁ። አላሁ አክበር። ብስሚላህ አልሐምዱሊላህ ሰላቱ ሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። አልሐምዱሊላህ አላህ ለዚህ ቀን ስላደረሰን አላህ እናመሰግነዋለን። እንግዲህ እንደሚታወቀው ታራሚ ወሳኝ ሀብት አለው ተብሏል። ቅድም ኡስታዝ አስታውሰውናል። ሰፊ ጊዜ ሐሳቡን የሚሰርቀውና ይህን ላድርግ ብሎ የሚዘናጋበት ነገር የለውም። ማን ታራሚ ማን ነው? ይህ ሰፊ ጊዜ ለተጠቀመበት በዕልም በኢባዳ ላሳለፈው ዱንያው አኺራውን ደስታ የተሞላበት ይሆናል። ላልተጠቀመበት ደግሞ ሲያልፍ ቁጭትና የቂያማ ቀን ነዳማ ይሆንበታል። ራሱን አርሞ ሁሉንም ነገር ለበጎ ነው ብሎ የጌታውን ቀደር ውሳኔ ወዶ ራሱን በዕልም በኢባዳ የጠመደ ሰው በህይወት ስኬት በአኺራ ጀነትን ይጎናጸፋል። በዚህ መድረክ የክብር እንግዶች አባቶች፣ አሊሞችና መሪዎቻችን፣ ኡስታዞቻችን እንዲሁም ደግሞ የዚህ ማረሚያ ቤት አስተዳዳሪዎች ይህን ታራሚ ሙስሊም የመማር ማስተማር ሂደትን ተጠናክሮ ይቀጥል ዘንድ እና ወንጀልን የሚጸየፍ ትውልድ ወይም ማህበረሰብ እንፈጥር ዘንድ አስፈላጊ የሆኑ የቂራት ማቴሪያሎችን እንድታሟሉልን በአላህ ስም እንጠይቃለን። ኪታቦችና ለትምህርታችን ለመማር ለማስተማር ሂደታችን የሚጠቅሙንን ኩቱቦች እንድታሟሉልን በአላህ ስም እንጠይቃለን። ለምሳሌ እዚህ ከተቀሩ ኩቱቦች መካከል የተወሰኑትን እጠቅስላችኋለሁ። ሪያዱ ሳሊሒን፣ ቡሉጉል መራም፣ ዑምደቱል አሕካም፣ አቂደቱል ዋስጥያ፣ ኹዝ አቂደክ፣ ኡሱል ሰላሳ፣ ኡሱሉል ኢማን፣ ሲልሲለቱ ረሳኢል፣ ቱሕፈቱ ሰንያ ነሕው ነው፣ ከሽፉ ኒቃብ ሶርፍ ነው፣ ሂዳየቱል ሙስተፊድ ተጅዊድ፣ ቡኻሪ ተጅሪድ፣ ኪታቡ ተውሒድ፣ ሸርሁ ሱና፣ አልኢርሻድ ኢላ ሶሒህ ልኢዕቲቃድ፣ ቁርአን ተፍሲር ሙየሰር፣ አድሩሱል ሙሂማ እንዲሁም ፈትሁል መጂድ፣ ሸርሁ ኡሱሉ ሰላሳ፣ ከሽፉ ሹብሃት፣ ፊቅሁል ሙለኸስ፣ መሳኢሉል ጃሂልያ፣ ሚንሃጅ ሙስሊም እንዲሁም ደግሞ ሌሎች ቀሰሱል አንቢያ፣ ረውደቱል አንዋር የመሳሰሉ ኩቱቦች እዚህ በአንድ ዓመት ከሁለት ወር ምናምን ውስጥ የተቀሩ ኩቱቦች ናቸው። ወደ 24 25 የሚደርሱ ማለት ነው። ኩን ሰለፊየን የሚባሉ ኩቱቦችን ጨምሮ እንግዲህ ሌሎች የፊቅህ ኩቱቦችንም ደግሞ እንፈልጋለን። የፊቅህና የሲራ እንዲሁም ደግሞ የአቂዳ ትምህርቶች ለምሳሌ ቡሉጉል መራም እንፈልጋለን፣ ያስፈልገናል፣ እጥረት አለብን። ዑምደቱል አሕካም እንፈልጋለን፣ እጥረት አለብን። ኪታቡ ተውሂድ እጥረት አለብን፣ እንድታቀርቡልን እንፈልጋለን። ቡኻሪ ተጅሪድ፣ ሙስሊም ተጅሪድ፣ ቁርአን ተፍሲር ሙየሰር፣ ረውደቱል አንዋር እንዲሁም የቃኢዳ መማሪያ አሊፍ የሚማሩበት ጀማሪ ተማሪዎች በጣም እጥረት አለ። ይህንን ነገር እንድታሟሉልን በአላህ ስም እንጠይቃለን። ይህንን ፕሮግራም የተሳተፈን ሰው በሙሉ አላህ ይባርከው፣ አላህ ኸይሩን ያብዛለት። ሰላም አለይኩም ወራህመቱላሂ ወበረካቱ።
ኢንሻአላህ ኡስታዝ ንገኝ ኡስማስ ጅራኒ ኡስታዝ ኢልያስ ወሊ ፊ ዋይለን ሳኒ ገመ ከን ዱፉዳን አኩመ ዱረቲስ ኒ ቤክሲፍኔ barattoota keenyaaf waraqaa ragaa akka nu laatan kabajaan gara waltajjiitti sanaffeerra. Safa Abdu. Allahu akbar. Allahu akbar. Allahu akbar. Allahu akbar. Mubarak Wambarga. Allahu akbar. Allahu akbar. Allahu akbar. Allahu akbar. Said Adam. Allahu akbar. Allahu akbar. Allahu akbar. Allahu akbar. Daddafaatii kottaa fudhadhaa keessummoonni keenya sa'aatiin jala darbee waan ta'eef fatan yaalachu. Nasraddin Jamaal. Abdullahi Manur. Abdullahi Manur. Allahu akbar. Allahu akbar. Khalil Mukhtar. Khalil Mukhtar. Allahu akbar. Muaz Hussein. Muaz Hussein. Allahu akbar. Allahu akbar. Allahu akbar. Allahu akbar. Allahu akbar. Allahu Allahu akbar. akbar. Allahu akbar. ደደፋ ቆጣ አሚር ሽፋ ተማሪና አስተማሪያችን ነው። በአማረ ድምፁ ይታወቃል እሱ። አላሁ አክበር። ጀማል አወል ሰይድ ዳውድ አላሁ አክበር። አላሁ አክበር። ኡስታዝ ኻድር መሐመድ አላሁ አክበር። አላሁ አክበር። አብዱራህማን አብደላህ አላሁ አክበር። አላሁ አክበር። ዩሱፍ መሐመድ አላሁ አክበር። አላሁ አክበር። ሙሀባል አሊ አላሁ አክበር። አላሁ አክበር። አህመድ ኢብራሂም አላሁ አክበር። አላሁ አክበር። ኡስታዝ አብዱል መሊክ ሙሐመድ አላሁ አክበር። አላሁ አክበር። በማስቀረት በመቅራት እንዲሁም ለረጅም ዓመት ደግሞ እዚህ በመቆየትና ከአልፍ ጀምሮ እስከ ክትቦች በመቅራት አላሁ አክበር። እዚሁ ተምሮ እዚሁ ያስተማረ ኡስታዝ አብዱራህማን ጀማል አላሁ አክበር። ኡስታዛችን ቅርብ ጊዜ ወደዚህ መጡ ቢሆንም ከመጡ ወዲህ በተጅዊድ በረቶታ ተጅዊድና ከሳን ቀራኒፍ ነመገይ ጉዳኑ ባጅራን አላሁ አክበር። አላሁ አክበር። ኡስታዝ አህመድ አሰፋ አላሁ አክበር። አላሁ አክበር። ኡስታዝ አህመድ አሰፋ አላሁ አክበር። መሐመድ ሀጂ አላሁ አክበር። አላሁ አክበር። አላሁ አክበር። ኡስታዝ መሐመድ ኑረዲን ትልቅ ስራ እየሰራ ያለ አላሁ አክበር ቱን እያስተባበረልን ያለ ትልቅ የሆነ ወንድማችን ኡስታዛችን አላሁ አክበር። አላሁ አክበር። የመስጊዳችን ኢማም አስተማሪ ለሆኑት ኡስታዝ አህመድ መሐመድ አላሁ አክበር። አላሁ አክበር። قل يا عبادي الذين أسرفوا على أنفسهم قل يا عبادي الذين أسرفوا على أنفسهم لا تقنطوا من رحمة الله